ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ። የአፍ ወለምታ እኮ በቅቤ ይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። መርከቦችን መቆጣጠር ችለናል በአንድ መሪ። ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። እኔ መጀመሪያ መጽሐፍ ቅዱስን ሳጠና ለመጀመሪያ ጊዜ ሳጠና በጣም ነበር የተገረምኩት። በጣም ለመሰለሽ ብዙ ይናገራል፣ በጣም ብዙ። አሁን ዳዊት ምን ይላል? የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይለዋል። የምናገረው ነገርና የማስበው ነገር በአንተ ፊት ያማረ ይሁን ይለዋል። ሲጸልይ ደግሞ አቤቱ ለአፌ ጠባቂ አኑር፣ ጠባቂ አድርግልኝ፣ ለአፌ ጠባቂ አኑርልኝ፣ ለከንፈሮቼ መዝጊያ ጠብቅ ይላል። ሳነባቸው የተገረምኩባቸው ናቸው። አፉን የሚጠብቅ ነፍሱን ይጠብቃል ይላል። አፉን የሚጠብቅ ነፍሱን ይጠብቃል። ለምን? አንዳንድ ሰዎች በተናገሯት ቃል ነው የሚያዙት፣ በተናገሯት ቃል ነው የሚጎዱት። ሞትና ሕይወት በምላስ እጅ ናቸው ይላል እና ሳነብ ዝም ብዬ አወጣኋቸው። መጀመሪያ ጥበብን አጠናው። መጀመሪያ ያጠናው ጥበብ ነው። ከዛ ጥበብና ደግሞ አንደበት በጣም ይገናኛሉና ሳያቸው ያማረ ቃል የማር ወለላ ነው ይላል። ከአንደበት የሚወጣ ያማረ ቃል ጣፋጭ ነው ማለት ነው። የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጠገን ነው ይላል። ከዛ ደግሞ ኢንስትራክሽን ይሰልል። ለማነጽ የሚጠቅም ቃል እንጂ ክፉ ቃል ከአንደበትህ አይውጣ ይላል። የምትናገሪው ነገር በሙሉ ኤዲፋይ የሚያደርግ ቢልድ የሚያደርግ የሚያንጽ እንዲሆን ይመክርሻል። ንግግራቸው ሁል ጊዜ በጨው እንደተቀመመ ይሁን ይላል። አስበሽበት የተቀመመ ጣፋጭ ይሁን፣ እንደማር ወለላ ይሁን ይላል። ፈጥነሽ እንዳትመልሽ፣ ሁሉም ሰው ለመስማት የፈጠነ ለመናገር የዘገየ ይሁን ይላል እና በጣም አስገራሚ ለቃል በጣም ኃይል አለው። ሲፈጥርም አሁን እኮ ፈጣሪ እግዚአብሔር ሲፈጥር ይሁን ነው ያለው። ብርሃን ይሁን ሲል ብርሃን ሆነ። ውሃው ይሰብሰብ ሲል ውሃው ይሰበሰባል። በቃል ፈጠረ የሚባለው ለዚህ ነው። ሄዶ ተራራውን እንዲህ እንዲያስተካክለው አይደለም። ይሁን ሲል ይሆናል እና የቃል ኃይል ኢነርጂ አለው። ስለዚህ ምን እናድርግ? ፍቅር ምን እናድርግ መሰለሽ? አንደኛ ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሐሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው፣ ለምን ይባላል። እና የሚፈትንሽ ምንድን ነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጨንቃይ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድት ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሐሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊው ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ሁለተኛ ስንናገር ትንሽ አሰብ ማድረግ። አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት ያፎ ለምታ እኮ በቅቤ ይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ፣ እኔ ለማለት የፈለግኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር
ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው ጣፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ከምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እዛ እንደዛ አጣፍጦ ደግሞ መናገር እሱም ኢምፖርታንት ነው። እዛ የተባለው አራተኛ የሚያንጽ ቢልድ የሚያደርግ ኤዲፋይ የሚያደርግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያደርጋት የሚያንጻት የሚያሳድጋት መሆን አለበት። ሶሻሊ አንዳንድ ነገሮች ኢትዮጵያ ውስጥ የማያቸውና በፍጹም ልክ ያልሆኑ ነገሮች ይሰማለሁ። ለምሳሌ ጓደኛሞች ይገናኛሉ፣ ወንዶች ከ10 ዓመት ምናምን በኋላ ነው የተገናኙት። አንተ እንዴት አረጀ ይለዋል። በስመ አብ ሽበት እንዴት ነው ያረጀው ይለዋል። እንደዚህ አይባልም፣ ጓደኛሽ እንደዚህ አትዩ። ሌላው ደግሞ አንተ ደግሞ ተመልጠ የለም እንዴ ምንድን ነው እንደዚህ ሆንከው? ምን ነው ውድቅድቅ አልክ እንዴ? ምንድን ነው እሱ እንደ ውልቅልቅ ብለሃል እኮ ይሉታል። እንደዚህ ግን አይባልም። ጓደኛሽን ትጎጂዋለሽ። እንደዚህ አይባልም። ሰዎች እንደዛ ይላሉ። ከዛ በላይ ደግሞ የሚያሳዝነኝ ሴቶቹ ወይ እንዴት ወፈርሽ እንደዚህ በስመ አብ ምን አከልሽ ይሏታል። ወልዳ እኮ የተነሳች ሊሆን ይችላል። እንደዚህ አይባልም። ይሄ በጣም ነው የሚጎዳት። ጓደኛሞች ተገናኝተው እንዴት እንደዚህ ወፈርሽ ምንድን ነው ያከልሽው እንዴ? እኔ እኮ እሷ ነች ወይስ አይደለችም ብዬ ደንግጬ ብለው ይሏታል። ወልዳ ተነስታ ሊሆን ይችላል። መክሳት ፈልጋ እምቢ ብሏት ሊሆን ይችላል። ይሄንን ስትይ ግን በጣም ከባድ ነው፣ ትጎዳታለች ጓደኛዋን። ነጮቹን ነጭ ሴቶችን ወፈርሽ ከምትያት ብትመቻት ይሻላታል። ስድብ ነው። ወፈርሽ ማለት ለነጮቹ ስድብ ነው፣ ደንበኛ ስድብ ነው። እና እዚህ ጋር መስተካከል አለበት። አሁን ጓደኛ ሲገናኙ አንተ ምነው ውልቅልቅ አልክ እንደው አረጀ እንደው እንዴት እንደዚህ እንደው በቃ ሸብተህ ፀጉር ተመልጦ እንደዚህ ማለት ይጎዳል፣ ጥሩ አይደለም። ሴቷንም ልክ እንደዚሁ ወፈርሽ ምን አከልሽ፣ እኔማ ሌላ ሰው መስለሽኝ። እኔ አንድ ማውቃት ልጅ ወልዳ ተነስታለች። ከዛ መንገድ ላይ አንዱ አገኛት። ከዛ አውቋታል እኮ። ከዛ እያየችው እንደዚህ ይዞራታል። የዞረ አንቺ ነሽ ይላታል። ከዛ በዛ ጋር ይመጣና አንቺ ነሽ ግን ይላታል። ምንድነው ያከልሽው? ምንድነው ያከልሽው? አንቺ ነሽ እንደ ወልዳ ነው የተነሳችው። ከዛ መታ ነገረች። እና እንደዛ አይደረግም። እኛ ህዝባችን ይህን ማወቅ አለበት። አይደረግም። እንደዛ አይነት ኮሜንት አትሰጭም። ወፍራ ብታያት እንኳን በቃ ዝንብ ነው የምትይው፣ አምሮብሻል ምናምን ብለሽ ማለፍ ነው እንጂ የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። እኔ አሁን ልጆቼን ልንገርሽ፣ ልጆቼን አንቺ ሄደሽ ነው አንድ ሰው ሄዶ አንቺ ግን ብዙ አታምሪም ቢሏቸው አይሰማቸው፣ በፍጹም አይሰማቸው። ለምን? እኔ በየቀኑ እንደሚያምሩ ነግሬያቸዋለሁ። ኤቭሪ ሲንግል ዴይ ቆንጆ ነሽ ብዬ ነግሬያታለሁ ለሁለቱ። ስለዚህ አሁን ቆንጆ ነሽ ብታያት ነው የሚሉሽ። በቃ ፋክት ነው ለነሱ። ለምን? ከኔ ሰምተውታል። እኔ ደጋግሜ ነግሬያቸዋለሁ። ሲያድጉ ካደጉ በኋላ አንድ ወንድ መጥቶ ስለ መልካቸው ኔጌቲቭ ነገር ኮሜንት ሊያደርግ ቢሞክር አይቀበሉትም። ምክንያቱም እኔ ደግሜ ነግሬያቸዋለሁ። ትምህርት ጎበዝ ናቸው ብዬ ደግሜ አንደኛ ውጡ ምናምን አልኳቸው። ግን ዩአር ብሪሊየንት፣ ይህ እያንዳንዳቸው የራሳችሁ ስጦታ አላቸው ብዬ ደጋግሜ ነግሬያቸዋለሁ። ያ አይወጣም። እና አሁን አንዳንድ ሴቶች ያገኛለሁና አንዷ ምን አለችኝ አንድ ቀን አላገባችምና ሳላገባ 40 ዓመት ሞልቶኛል፣ ግን አለች ቆንጆ ስለሆንኩ የኔ ታይም ማግባት ትችላለሁ አለች። አሁን ምን ማለት ነው? ሳምባዲ ነግሯታል፣ ቆንጆ እንደሆነች ነግሯታል። እና የምታውቀው በጣም ቆንጆ እንደሆነች ጥርጣሬ የላትም። ቆንጅናዋን ጥርጣሬ ቆንጆ ስለሆንኩ 40 ዓመት አልፎኛል፣ ግን ቆንጆ ስለሆንኩ ከፈለኩት እድሜ ላይ ማግባት ትችላለሁ ትላለች።
ጥሩ ነገር ተነግሯታል ማለት ነው። ወንዶችም ያው እንደምታውቀው እኔ ሞገሴ በጣም ትልቅ ነው፣ ሰዎች በጣም ነው የሚወዱኝ፣ በጣም ነው የሚቀበሉኝ ይልሻል። አንድ ሰው ነግሮታል እንደዛ ብሎ እና ጥሩ ነው የምንናገርባቸው ነገሮች በጣም ጥሩ ነው። እየኮሩ ሳይሆን አንዳንዶቹ የተነገራቸው ነገር ነው እና እዚህ ጋር መስተካከል አለበት። አሁን ጓደኛ ሲገናኙ እንደዚህ አረጀ እንደዚህ ሆንክ ማለት በጣም ትክክል አይደለም እና ይህን ማስተካከል አለብን። አምስተኛው ሁል ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁል ጊዜ ቀናውን መናገር። ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። እኔ የሚያስደነግጠኝ መሰለሽ፣ ቅድም አልሽ አንቺ ቃል ወጣ አይጠፋም አይደል? አየር ላይ ያላለ አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ቃል ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ትሰጥበታለህ ይላል። ልቤ ንጹሕ ነው ቃላፌ ነው ምናምን የለም። እንደሱ ብሎ ነገር የለም። ያሰበውን ነው የሚናገረው። ከውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። ስሊፕ ኦፍ ታንግ የሚባለው ይሄ ነው። የምላሰው ልምት ስሊፕ ኦፍ ታንግ በሳይኮሎጂ ትጠቀሚበታለሽ። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ፣ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሽስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንዴ የመጣውን ነገር በሙሉ ተናገር ትይዋለሽ። እዛ ወደ ማይንዱ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። ሂፕኖታይዝ አድርገሽው እንደፈለገ ወደ ማይንዱ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል። በአንድ መሪ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። ዊ ሜክ ሚስቴክስ ሁሌ ማለት ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አይደለም እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት ይሄ ያስፈልጋል።